ተከታታይ ድራማ በክፍል 47 ከች ብለዋል። ሊዲያ እውነት ለመናገር መጥፋት የሌለባት ወይንም ደግሞ ከድራማው ደግሞ መጥፋት የሌለባት ልጅ ነች በቃ ማለት ነው። ግን ደግሞ ናኦል እንዳስረዳን ወይንም ደግሞ ናኦል እንደተናገረው ከሆነ ደግሞ እንደገደላት በህይወት ራሱ እንደሌለች ነው እየተናገረው ያለው ለቤዛ ማለት ነው። ገድያታለሁኝ በማለት ሲናገር ነበር። እጅግ በጣም ከባድ ነው። እንደዚያ አድርጎ ከሆነ በፍጹም ያስጠላል ማለት ነው። ማለት ይህን ያክል ሊዲያ ምንም ያደረገችውን ነገር የለም። ክፋትም የሰራችው ይብን ራሱ ክፋት ብትሰራ ማለት ነው። ስለዚህ እንግዲህ ፍቅር ደግሞ በጣም ወንጀለኛና በጣም ክፉ እንደሆነ አስቀድማ ታውቃለች ማለት ነው። ስለዚህ ከኔ የበለጠ ወንጀለኛና ክፉ ነገሮችን የምሰራ አንተነ በማለት እንግዲህ ስትናገረው አይተናል። ሁለታቸው እጅግ በጣም ሲከራከሩ ነበር። ፍቅርም እንግዲህ ናኦልን አንተ ልትሆን ትችላለህ እንደዚህ ያደረግከው በማለት እንግዲህ ስትናገረው ነበር። ናኦልም ደግሞ ፍቅር ልትሆን ትችላለች አንቺ ነሽ በማለት እንግዲህ ድርቅ ብሎ ወደ እሷ ነገሮችን ለማንጣት እየሞከረ ነው። ምክንያቱም ከዚህ በፊት እንግዲህ አደይን ያው ያገታት እንዲሁም ፍቅርም ታግታ እንደሆነ ስለሰማ ስለዚህ ያንን በማድረግ ወደ እነሱ ለማድረግ እጥረት እያደረገ ነው። ራሱ እንዳደረገና ሊዲያን የት እንደወሰዳትና የት እንዳደረሳት ራሱ እያወቀ ግን ደግሞ ወደ ፍቅር ለማሳበብ እየሞከረ ይገኛል። በዚሁ ድፍረቱ እንግዲህ መቶ ከእነሱ ጋር ተቀላቅሎ አሁንም አብሯቸው ነው ያለው። ግን ደግሞ ይህ ነገር ከቤዛ ጋር ተዋውቀዋል። ቤዛ ስለሱ ስላወቀች ከቤዛ ጋር ለመስራት ተስማምተዋል። ነገሮቹን በሙሉ ናኦልን እንግዲህ ከትናንትና ማታ ከሊዲያ ላይ አብራችሁ ተቃቅፋችሁ ስትሄዱ ምሽቱን አይቻችኋለሁ። እኔ ከኋላዋ ከእሷ ወዲያውኑ ስለመጣው ስለዚህ ሁለታችሁን አይቻችኋለሁ። ስለዚህ አንተ ነህ የወሰድካት። ለምንድን ነው ወደዚህ ቤት ፍቅር ያመጣስ? ምንድንስ ልጅቷንስ ምንድን ነው ያደረካት? እንስማማና እኔ ጋር አብረን እንስራ በማለት እንግዲህ ያው እንግዲህ ጠይቀዋለች። እሱም ደግሞ በሆነ ነገር መስማማት የምንችል ከሆነ እሺ፣ አሁን ያወራነውን ለማንም ትንፍሽ እንድትይ አልፈልግም። አዎ ገድያታለሁ በማለት እንግዲህ ሲናገራት ነበር። እሷም እጅግ በጣም ደንግጣለች። ምክንያቱም ይሄን ያክል ለምን እንደዚህ ያደርጋል? ለምንስ እንደዚህ አይነት ወንጀል ሊሰራ ይችላል? በማለት እንግዲህ በጣም ፈርታ ነበር። ግን ደግሞ አሁን ላይ ተስማምታለች። ለራሷም ሕይወት እጅግ በጣም ስለፈራች ተስማምታለች። ግን ደግሞ በመጀመሪያ አሁን ላይ ለምለምን እንድታጠፋልኝ እፈልጋለሁ በማለት እንግዲህ ትናገራለች። ኤላን ትወጂዋለሽ ወይ ብሎ ጠይቋት ነበረ። ግን ደግሞ ወስደ ምንድን ነው የምታደርጋቸው? ለምንስ ትገላቸዋለህ? ምንድን ነው የምታደርጋቸው? እስኪ ንገረኝ በማለት እንግዲህ ጠይቀው ነበር። ስለሱ ጉዳይ አይመለከትሽም፣ አያገባሽም በማለት እንግዲህ አብረን ለመስራት ተስማምተናል። ስለዚህ የሰማሽውን ነገር እንዳልሰማሽ ሁኚ በማለት እንግዲህ ሁሉን ነገር ለቤዛ ነግሯታል። ቤዛም ስለአየችው ነገሮቹ በዚህ ሆነዋል ማለት ነው። ስለዚህ ከቤዛ ጋር ሆነው አብረው ለመስራትም ተስማምተዋል እና እጅግ በጣም የሚደብር ነገር ነው እውነት ለመናገር ማለት ነው። ስለዚህ ሊዲያ መምጣት አለባት፣ መገኘት አለባት፣ ምንም መሆን የለባትም ብዬ አስባለሁኝ። እንግዲህ በቀለ እንዲሁም ንጉስ ደግሞ ለመፈለግ አብረው እያገዟቸው ይገኛሉ። ያው በመጀመሪያ ስልኳን ስለቀሟት ወይንም ደግሞ ስልኳን ስለወሰዱ ቀጥታ እነ ዴብ ጠርጥረው እንግዲህ ወደ እነ ንጉስና ወደ እነ በቀለ ቤት ነበረ የሄዱት። እንግዲህ ዴብ እዚያ ሄዶ በቀለን አፋጦት ነበር። በባለፈው እኔ ስልክ ወስደ ዝም ያልኩኝ ነገሮቹን በኖርማል አስቤያቸው ነው። ግን ደግሞ አሁን እጅግ በጣም የምሳሳላት እህቴ ነች የጠፋችው። የት አርጋችኋት ነው? ሊዲያን የት አረጋችኋት? አውጧት እያለ እንግዲህ ሲጮህበት አይተናል። እነሱም ደግሞ ምንም እንደማያውቁና ያን ጊዜ ስልክ እንደወሰዱባት ከዚያ ውጭ ግን በምንም ነገር እንዳላዩት እና ከነሱ ጋር እንዳልሆኑ በእርግጠኝነት እንግዲህ ነገሩ። ስለዚህ ወዲያውኑ ተመልሰው ነበር። በሌላ ጊዜ ደግሞ ተገናኝተው የምትፈልጉ ከሆነ እኛ አለን፣ አብረን እናፋልጋችኋለን፣ በፈለጋችሁበት ሰዓት ጠይቁን በማለት እንግዲህ ነግረዋቸው ነበር። ያው እንግዲህ ኤላም አብሮ ሲፈልግ ነበረ። ለምለምም እንደዚሁ እንግዲህ ሊዲያን በመፈለግ ሁላቸው ተወጥረው ይገኛሉ። ግን ደግሞ ፍቅር እሰይ እንኳን ጠፋች አትመለስ እያለች እንግዲህ በመጥፋቷ ሊዲያ እቤት አለመኖሯ እጅግ በጣም ደስ ብሏታል። ወጥታ እየፈለገች አይደለም።
ስለዚህ እንግዲህ በቀለ በመጨረሻ እንግዲህ የጠረጠረው ሰው አለ። ይህንን ያደረገችው ፍቅር ትመስለኛለች። ከዚህ በፊትም አደይን እንድትተሳሰር እያደረገቻት ወይንም ደግሞ እንድታፈን ያደረገቻት የእሷ እጅ አለበት። ስለዚህ ይህን ነገር እያደረገችው ራሷ ፍቅር ትሆናለች በማለት እንግዲህ በቀለ ይናገራል። እንግዲህ ዴብ እንዴት ይህን ነገር ልታረግ ትችላለች በማለት እንግዲህ እየሮጠ ወደ ቤት መጥቷል። ወደ ቤት ከመምጣቱ በፊት ደግሞ ፍቅርና ናኦል እጅግ በጣም እየተከራከሩ ነበር። ምክንያቱም አንቺ ነሽ ያፈንካት ወይንም ደግሞ አንተነ በመባባል እጅግ በጣም ፍቅርም ደግሞ እሱን ጠርጥረዋለች። ስለዚህ ሁለታቸው እየተከራከሩ እያሉ እንግዲህ አደይ ራሷ ሰምታለች ማለት ነው። ወንጀለኛና በጣም መጥፎ ስራ እንደሚሰራ እንግዲህ ፍቅር ስትናገር ያው አደይ ስለሰማች እንዲሁም በጥፊ አጭሏታል። ግን አደይ እንደሰማች አላወቁም። ልክ እሱን እንደጨረሱ እንግዲህ ዴብ እየሮጠ መጡ። ፍቅር እህቴን የት ነው ያደረግሻት? ሊዲያ የት ነው ያለች? አንጫት፣ አንቺ ነሽ እህቴን እንደዚህ ያደረግሻት በማለት እንግዲህ ጉሮሮዋን እዟት እንግዲህ እህቴን አንጫት፣ ውለጃት እያለ በጣም እያስጨነቃት ይገኛል። እሷ ደግሞ እኔ ምንም አላደረኩም እባክህ ልቀቀኝ እያለች እየተፈራገጠች ባለችበት ፓርት ነበር እንግዲህ ያለቀው። ሊዲያ ቀጣይ ፓርት መምጣት አለባት መገኘት አለባት ብዬ አስባለሁኝ። እና ያው እንግዲህ አደይ ሰራተኛዋ ማለት ነው ተከታታይ ድራማ በዛሬው ፓርት ይህንን ይመስላል። እንግዲህ ናኦል እንደወሰዳት ወይንም ደግሞ ናኦል የሆነ ነገር እንዳደረጋት አንድ የምታውቀው በአሁኑ ሰዓት እንግዲህ ቤዛ ብቻ ነች። እንግዲህ ፍቅር ደግሞ ያው እሱ ክፉ ስራዎች በመስራት እሱን ጠርጥራለች። አደይም እንግዲህ በእርግጠኝነት ራሱን ናኦልን እንደምጠረጥረው እንዲሁም ደግሞ ኩሽና ውስጥ ሲያወራት በባለፈው የእሱን ነገር አትስሚ ስትላት ነበረና